እውነተኛ የበረከት ስርዓቶች በሚል እናያለን። ከዛ ውስጥ ዛሬ አንዱን ነው የምናየው። ከቻልን እሱን እንመለከታለን። እውነተኛ የሆነውን የበረከት ስርዓቶች እናያለን። መጽሐፍ ቅዱስ የዲሲፕሊን መጽሐፍ ነው አይደለም? የስርዓት መጽሐፍ ነው። እንትን አይደለም፣ የስርዓት መጽሐፍ ነው። ይሄን አድርግ የሚል ስርዓት የተቀመጠበት፣ ያንን ስታደርጉ በህይወታችሁ ላይ የሚፈጸም ነገር አለና የስርዓት መጽሐፍ። ለምንድን ነው ይሄን ነገር የምናገረው? እውነተኛ የበረከት ስርዓቶች ብዬ ይሄን ነገር ሳወራ መንፈሳዊ በረከት አንድ ማስተር ኪ የለው፣ አንድ ትልቅ ቁልፍ በቃ ሁሉንም በዚህ ነው የምከፍተው የሚባል አንድ ማስተር ኪ የለው። መንፈሳዊ ዓለም የተለያዩ ነገሮች ናቸው ያሉት። ስለዚህ በአንደኛው አንድ ነገር ነው የምታስከፍተው፣ በአንዱ አንድ ነው የምታስከፍተው፣ በአንዱ አንድ ነው የምታስከፍተው፣ በአንዱ ሁሉንም አታስከፍተው። ለዚህ ነው አንዳንድ ሰዎች ግራ የሚገባቸው። ለምሳሌ እኔ እኮ አምናለሁ ግን ነገር እየሆነ አይደለም ይላሉ። እምነት አንድ ነገር ብቻ ነው የሚያስከፍተው። የማያስከፍታቸው ነገሮች አሉ፣ የፈለገ ያህል እምነት ቢኖር የፈለገ። ስለዚህ መንፈስ ዓለም ላይ እነሱን እናያቸዋለን። እና ብዙ ሰዎች ቻሌንጅ ይሆናሉ። እኔ አምናለሁ ለምን አይሆንም፣ አምናለሁ ለምን አይሰራም ይሄ ነገር ይላሉ። ኦፍ ኮርስ ልታምን ትችላለህ፣ ግን አምነህም ቢሆን የማይሆኑ ነገሮች ግን አሉ። ለዚህ ነው የተለያዩ ቁልፎች ናቸው ያሉት መንፈሳዊ ዓለም ላይ። መንፈሳዊ ዓለምን አንሎክ ለማድረግ ለመክፈት የሚያገለግሉ የተለያዩ ቁልፎች ናቸውና ስለዚህ ዛሬ አንድ ቁልፍ የያዛችሁ ሰዎች በርከት ያለ ቁልፍ ለመያዝ እግዚአብሔር ይርዳል። እስቲ አሜን በሉ። እስቲ ያ ብዙ ሰዎች የሚቸገሩበትን በዚህም ዘመን የብዙ ሰው ጥያቄ የሚሆንበትን ነገር ስለሆነ ማነሳው ዛሬ አንደኛውን ነው የምናነሳው። ቅድም እንደጀመርኩት ማለት ነው። አንደኛው መንፈሳዊ ዓለም ላይ የሚሰራው ቁልፍ የፍቅር ቁልፍ ነው አንደኛው፣ እና እሱን ነው የምናየው። ጠቅላላ ስለ ፍቅር ለመተንተን አይደለም፣ ግን እኔ መንፈስ ዓለም ላይ እንደ አንድ ክርስቲያን እናንተ እዚህ ስትኖሩ ከመንፈስ ዓለም በረከት ከምታወርዱበት መንገድ አንዱ እምነትን፣ እሱ ሌላ ጊዜ እናያለን፣ ሌላዎቹን እናያለን። አንደኛው ግን ፍቅር ስለሆነ ስለዚህ ፍቅር ላይ ማወር ትኩረት ሰጥተን ዛሬ ከጨረስነው ጨረስን፣ ካላለቀ ደግሞ ሌላ ጊዜ እንደዚሁ እናየዋለን። ስለዚህ አንደኛው መንፈስ ዓለም ላይ የሚሰራው ምንድነው ብያችኋለሁ? ፍቅር ነው። በአዳምና ሔዋን ኃጢአት ምክንያት መጽሐፍ ቅዱሳችሁ ስታጠኑ የመጀመሪያው ጥቃት የደረሰበት ፍቅር ነው። የመጀመሪያው ኢላማ ምንድን ነበር? ፍቅር ነው። ሰው ከእግዚአብሔር ጋር የነበረው ፍቅር ተበላሸ። ከዛ ሲቀጥል ሁለተኛ የመጀመሪያው ቤተሰብ ባል ከሚስት ጋር የነበረው ፍቅር ተበላሸ። ሶስተኛ በልጆች መካከል ያለው ፍቅር ተበላሸ። ልክ ነው። ሰው ከእግዚአብሔር ጋር ተጣላ፣ ነምበር 1። ስለዚህ በእግዚአብሔርና በሰው መካከል የፍቅር እጥረት ተፈጠረ። አማኙ እኮ እዚህ በቁጥር ካየነው ብዙ ላይሆን ይችላል። ዛሬም ድረስ ከክርስቶስ ጋር ታረቁ ብለን ማልዳለናል። ዛሬም ድረስ ሰው ኢየሱስን ይጠላል። ዛሬም ድረስ ይህን ፍቅር አይወድም። ፍቅር የመጀመሪያው ኢላማ ነው የሆነ በሰው ኃጢአት ምክንያት ታርጌት የተደረገው ፍቅር ነው። ሁለተኛ እንደነገርኳችሁ የቤተሰብ ነው። ዛሬም ድረስ የትም ቦታ 100 ትዳርን ሄደህ ቼክ ብታረግ ከ100 ትዳር በጣም ደስ በሚል ፍቅር የሚኖር ወይ 2 ወይ 3 አታገኝም። አብዛኛው የለም። ዳይቮርስ ከሚገባው በላይ ጨምሯል። ፍቺ አላርሚንግ ነው፣ ራሱ አላርሚንግ ነው። በቃ በሚዘገንን መጠን ማለት ነው የፍቺ መጠን። በሰለጠነው ዓለም ዛሬ ዓለም የሚሰቃየው ይሄ ሁሉ ጦርነት፣ ይሄ ሁሉ መከራ የምናየው ምን ስለጠፋ ነው? ሪሊ ምድር ጠባ ነው ወይ? ስለዚህ በዓለም ላይ ሀብት ጠፍቶ አይደለም። አንዳንድ ቦታ ዛሬም ተርፎ ይደፋል ብዙ ነገር። ዛሬም ተርፎ የሚያረጉትን አጥተው፣ በሌላው ጫፍ ላይ ደግሞ ለመኖር መከራ ይበል፣ በረሃብ ትውልድ ያልቅ። ይሄ ሁሉ ጦርነት ሌላ ምንም ምክንያት የለም። የምን ጦት ነው? ዝላፍ ምንም ስላጣን አይደለም። ኢትዮጵያ ውስጥ አብረን ላለመኖር መሬት ስለጠበበን አይደለም። ይሄ ሁሉ ጦርነት ዘ ፓስት 50 years ባለፉት 50 ዓመታት 4 ቢያንስ ሜጀር ጦርነቶች ኢትዮጵያ ውስጥ ሆነዋል። ኢትዮጵያ ከሶማሌ ጋር የተዋጋችው፣ ኢትዮጵያ ከኤርትራ ጋር የተዋጋችው፣ የትግራይ የመጀመሪያው ጦርነት፣ ሁለተኛ ጦርነት ሉክ። በዚህ ሁሉ ሚሊየን ሰው ነው እንደ ቅጠል የረገፈው። አሁን በየጫካው የሚረግፈው ሳትቆጥር ምንም ጠፍቶ አይደለም። ምን ተሰራና እዚህ ሀገር ችግሩ ምንድነው? እዚህ ነው ወንድማችን ተስፋዬ ጋቢሶ ፍቅር ነው የጎደለኛል። ምንም ስለጠፋ ሳይሆን ምን ስለጠፋ ፍቅር። ስለዚህ ስለሱ ነው አንደኛው መንፈሳዊ ዓለም ላይ እንዳልኳችሁ የመጀመሪያ ጥቃት እንዲገባችሁ ነው። መንፈሳዊ ዓለም ላይ ትልቁ ሰይጣን ከሚሰራው ነገር ሰዎችን ፍቅር አልባ ማድረግ ስለሆነ ፍቅር አልባ አደገኛ አታክ ነው። ፍቅርም ከመንፈስ ዓለም የሚለቀቅ ነው። ፍቅር ማጣትም ከመንፈስ ዓለም የሚለቀቅ ነው። ሐዋርያው ጳውሎስ እሱን የነገረን ከእግዚአብሔር ዓለም እንደሚወርድ የእግዚአብሔር ፍቅር በመንፈሱ በኩል በልባችን ላይ ምን ስለሆነ የሚለው ስለፈሰሰ ነው የሚለው።
አየህ በጣም በርካታ ሰዎች መከራ የሚበሉት በራሳቸው ለመውደድ ይጋጋጣሉ። በራስህ ሰው መውደድ አትችልም። you don't have that nature። አየህ ለዚህ ነው ራስን ለጌታ መስጠት የሚያስፈልገው። አይ በቃ አልችልም። በእኛ ደግሞ ቸግሮን አንችልም ማለት ደግሞ አንችልም። ከዛ ይልቅ ማስመሰል ነው የሚቀረን። ልክ ነው ወይ? አዎ አልወድሽም ከማለት ወድሽ ማሬ ብሎ በልቡ የተራገበ ማለት አንችልም። ጀኒውን መሆን አንችልም። ለራሳችንም እውነተኛ ለእግዚአብሔርም እውነተኛ መሆን አንችልም። በተለይ በዚህ በፍቅር ጉዳይ የመጨረሻ ሰው ሁሉ አስመሳይ ነው ማለት ይችላል። በጣም 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 አስመሳይ። ለዚህ ከዚህ የተነሳ እውነተኛውን ፍቅር ከመንፈስ ዓለም ለመቀበል ይቸገራል። ስለዚህ እግዚአብሔር ደግሞ በዋናነት ፎከስ የሚያደርገው እሱ ስለዚህ አንዱ መንፈሳዊ ዓለም ላይ የሚሰራው እሱ ይሄን እንድትረዱ ብዬ ነው። ለሕግ መፈጠር በሙሴ በኩል ምንም ሌላ ነገር አለ። ፍቅር ስለጠፋ ነው እግዚአብሔር ሰዎችን በሕግ መቀፍደድ የፈለገው። ምን ስለጠፋ? ፍቅር ስለጠፋ። በቃ ይኸው ገና ስንድ ብሎ ሕግ ሲጀምር በፍቅር ነው የጀመረው። ሁለተኛውንም ባልንጀራ እሱም ፍቅር ነው። ተመልከት። ስለዚህ ታርጌት ያደረገው እግዚአብሔር እዛ ጋም ስትመጣ ፍቅር ላይ ነው። ሕግ እንኳን ለሕግ መምጣት ምክንያቱ ፍቅር ነው። ሶስተኛ በዋናነት ብዙ የእግዚአብሔር መገለጫ ባህሪዎች ቢኖር እንኳን እግዚአብሔር ራሱን የገለጠበት ዋና ምን እመስላለሁ እኔ ለሚለው እግዚአብሔር ምንድነው አለ ዮሐንስ? ፍቅር ነው። እግዚአብሔር እምነት ነው አላለም። እግዚአብሔር ተስፋ ነው አይልም። እግዚአብሔር መስጠት ነው አይልም። እግዚአብሔር ምን አይሆን ነገር ነው አይልም። እግዚአብሔር ፍቅር። እግዚአብሔር ምን ይመስላል ካልከው እግዚአብሔር ራሱን የገለጠበት መንገድ ፍቅር ነኝ የሚል ነው። ማሳየው ማለት ደፍሮ የተናገረ። ስለዚህ በዋናነት እግዚአብሔር የተገለጠበት እንደሆነ እንድታስቡ ያስፈልጋል። ይሄ ነው ሶስተኛው። ቅድም የነገርኳችሁ ነው። አራተኛ ሰው የራሱ ምን የለውም ብያችኋለሁ? ፍቅር የለውም። ይሄን እንዳትሳሳቱ። ጌታ ኢየሱስ በግልጽ ነው የነገረን። እኔ በጣም ይገርመኛል። እንዲህ አላቸው ስለ ጸሎት ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ በሚለው ጋር ታስታውሳላችሁ። እናንተ አለኮ ክፎች ስትሆኑ ደግ ስትሆኑ ነው ያለው። ምን ስትሆኑ? አሁን እናንተ ክፎች ብላችሁ ትበሳጩብኝ ይሆናል። እንደዚህ ምን አይነት ሰባኪ ነው የሚል ሰው አይጠፋም። ልክ ነኝ። ኢየሱስ ግን ያው ኢየሱስ ስለሆነ እናንተ ምን ስትሆኑ። የሚገርመው ነገር ክፋታቸው ደግሞ ለማን ነው? ለውጪ ሰው እኮ አይደል፣ ለልጆቻችሁ እንኳን ነው ያለው። አንተ ምን አይነት አልገባኝም እንዴ? እናንተ ክፎች ስትሆኑ ለልጆቻችሁ ድንጋይ ዳቦ ቢለምን ድንጋይ ትሰጣለህ። አንተ በባህሪ ኖርማሊ ማንነት የኮረፕትድ የሆነው ኔቸር ፍቅር አልባ ነው። በቃ እግዚአብሔራዊ የሆነው ፍቅር የለህም። ውለታ አስበህ ካልኩሌት አድርገህ ምናምን ነው ብዙ ነገር አለው። ያ ብዙ አይነት ፍቅሮች ስላሉ በባህሪ እንደዛ ነው። እናንተ እንኳን እንዲህ ካረጋችኋል የሰማዩ አባታችሁ አይታችኋል። ስለዚህ ብዙዎቻችን ችግራችን ምንድነው? የራስን ፍቅር ለማቆም ስትሞክር የእግዚአብሔርን ፍቅር ትጥላለህ። ችግራችን ይሄ። ከእግዚአብሔር የሆነውን ፍቅር ለመቀበልና ለመሞላት የራስን ፍቅር መድፋት ያስፈልጋል። የራስን አውጥተህ የእግዚአብሔርን ፍቅር የምንቀበለው አይ እኔ ወዳለሁ ካልክ ግን እግዚአብሔር የቱ ጋር ይሞላል? የቱ ጋር ይሞላኛል? ያልሆንኩትን ምን ለማድረግ ለመሆን ከሞከረ። ስለዚህ መፈወስ የሚቻለው የመጀመሪያው ምን ሲሆን ነው? እኔ የለኝም። እንደሌለን የምናውቀው በምን መሰለህ? ጌታ ኢየሱስ የተናገረውን ተመልከት። ለሰማዩ አባታችሁ ልጆች ትሆኑ ዘንድ አለ የሚጠሏችሁ ምን አድርጉ? ውደዱ። የሚወዷችሁን ብትወዱማ ምን ትርፍ አለው አለ። አሕዛብ ያንን ያደርጋሉ። ከሌላው በምን ትለያለህ አለ። ከሌላው መለያው ምንድነው? የሚጠላህን ምን ማድረግ። ይሄንን የፍቅር ማግኒቲዩድ ኃይል ማግኘት ይቻላል። ቤተሰብ አሁን እናንተ ጋር አለ፣ እኔ ጋር አለ። ሪሊ የሚጠሉንን ለመውደድ የሚያስችል መንፈሳዊ ጉልበት የፍቅር አቅም አለ እናንተ ጋር አይመስለኝም። ዛሬ ቸርች ውስጥ ነው ብዙ ነገር ያለው። ልክ ነኝ? ብዙ ነገር ያለው ቸርች ውስጥ ነው። ብዙ ቸርች ብትሄድ ይኸውልህ መድረክ ላይ ነው አገልጋዩ እርስ በርሱ የሚደናነቀው። ከጀርባ ሲነካከስ ነው ሲተኳኮስ ታገኘዋል። በቃ መድረክ አካባቢ ብቻ ነው ሙቀቱ ያለው። ጠይቅ ፋርዝ ከጀርባ ሐሜት ነው፣ ከጀርባ መዘርጠጥ ነው፣ ከጀርባ መሳደብ ነው፣ ከጀርባ ምናምን ነው የምታየው። የለም እውነቱ እሱ ነው። የለንም። ስለዚህ የለኝም ማለት ጥሩ ነው አይሻልም? ቤተሰብ የለኝም ጌታ እርዳይ ማለት ነው የሚሻለው። የራሳችን የሆነ የለንም የሚለው ነው። ስለዚህ እዚህ ነው በተሰጠን በመንፈስ ቅዱስ የሚለው ሮሜ 5:5
በተሰጠን በመንፈስ ቅዱስ። መንፈስ ቅዱስ አንዱ የሚያደርገው ይሄንን የኢየሱስን ፍቅር አንተ ውስጥ ኢምፕላንት ማድረግ ነው፣ ማስገባት። ሃሌሉያ። አየህ፣ መንፈስ ቅዱስ ትልቁና አንደኛው ስራው። ፕሊስ ባካችሁ መንፈስ ቅዱስን በሆነ እንቅስቃሴ እንደዛ አታስቡ፣ እንደዛ አትገድቡ፣ እንደዛ አታስቡ። አንዱና ዋናው ስራ የክርስቶስን ፍቅር አንተ ውስጥ መትከል። ኧረ አሜን፣ ሃሌሉያ። አንተ ውስጥ ማስገባት ነው። ፈቃደኛ የሆነ ሁሉ ይህን መንፈስ ይካፈላል በኢየሱስ ስም። ለምን መሰለህ? የፍቅር መገለጫ ስላለው ኢየሱስ ስለራሱ እሱና አብ መካከል ስላለው ፍቅር ሲናገር እኔ አለ በፍቅሩ እንደምኖር ትእዛዙንም እንደምጠብቅ እናንተም እንደዚሁ ምን አድርጉ? ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። የኔ አብን የመውደድ መገለጫው እሱ ምን ማድረግ ነው? መውደዴ ነው። እሱን መውደዴ ትእዛዙን በመጠበቅ ታይቷል። እናንተም እኔን የምትወዱኝ ከሆነ መገለጫ አለው። መገለጫው ምንድን ነው? ትእዛዜን በመጠበቅ ነው አይል መጽሐፉ። ኢየሱስ ጌታ ነው። ሲሆነ ሰው አሜን ይበል እስቲ። ሃሌሉያ። ስለዚህ እነዚህ ነገሮች ላይ ሞር ፎከስ እናርግ። አሁን ወደ እንትኑ ልምጣላችሁ። ቅድም ኤፌሶን ላይ ያነበብኩላችሁን እነዚህ አራቱ የፍቅር ገጽታዎች the form dimension፣ አንዳንዶች the geometry of love ይሉታል። በአራት የጠቀሰን ኤፌሶን 3:16 ላይ በውስጥ ሰውነታችሁ አዲሱ መደበኛ ትርጉም እንድትጠነክሩ። እንዴት እንድትጠነክሩ ነው የሚለው? እስኪ የውስጥ ሰውነት በሉ እስቲ። የውስጥ ሰውነት የሚባላል ብዙዎቻችን ያልጠነከርንበት ማለት ነው። የውስጥ ሰውነት ማጠንከሪያ፣ ልክ የውጭው እንደሚጠነክር ሁሉ የውስጥ ሰውነት ደግሞ ማጠንከሪያ አለ። ኢነርማን የሚባለው መንፈሳዊ ማንነታችን ማጠንከሪያው ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ። ከየት በኩል? በመንፈሱ በኩል ከክብሩ ባለጠግነት from his richness፣ ከዛ በኩል ወደ እናንተ እንዲፈስ እኔ ጳውሎስ እጸልያለሁ። እናንተ ኤፌሶን ባይዘው የፍቅር ችግር አልነበረባቸው፣ ግን ስጋት ነበረበት። ጳውሎስ ስጋት ስለነበረበት እጸልያለሁ ፕሊስ፣ የሆነ የሚቀር ነገር አለ። ለዛውም እንደ ኤፌሶን ጳውሎስ የተቀመጠበት ቦታ የለም። ከ2 ዓመት በላይ ቁጭ ብሎ በደንብ ቀጥቅጦ ያስተማረበት ቦታ ነው። ብዙዎቹ እዚህ ላይ የምናያቸው አንዳንዶቹ ያን ያህል አልተቀመጠባቸው፣ ያን ያህልም አስተምሯቸው። ነገር ግን ጥያቄ አለ። ፍቅር የሚባለው ነገር is critical። ታስታውሱ እንደሆነ ኤፌሶን ቤተክርስቲያን በዮሐንስ ራእይ ላይ ተወቀሰችው። ምን አታ ነው? ምን ጠፍቶ ነው? የቀድሞ ፍቅርህን ትተሃል። ስለዚህ እመጣለሁ፣ ከዛስ መቅረዙን ከስፍራው ምን አደርጋለሁ? ወስደዋለሁ። እሳት አልባ ቸርች ይሆናል አላቸው። በሌላ አነጋገር ኖ ፋየር፣ መቅረዙ እሳት የሚቀመጥበት ነው። የሰው ሊሰበሰብ ይችላል፣ ሰው ሊመጣ ይችላል፣ ጉባኤ ሊሞላ ይችላል፣ ግን ምን የለውም? እሳት የለውም። መቅረዙ ስለሌለ ምን ላይ ይቀመጣል? እወስዳለሁ አላቸው። ኤፌሶን ቤተክርስቲያን ላይ የሆነው ይሄ ነው። ይሄ ከመሆኑ በፊት ከ40 ዓመት በፊት ነው ይሄንን የጻፈው ጳውሎስ። ከዮሐንስ ራእይ 40 ዓመት በፊት ምን አላቸው? ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ተመልከት ፍቅር የሚሰራውን ስራ። በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞ ስር ሰዳችሁ፣ ኢየሱስ ጌታ ነው። ምን አድርጋችሁ? ስር ሰዳችሁ በፍቅር ታንጻችሁ ካለ በኋላ የክርስቶስ ፍቅር ሲያብራራው የፈለኩት ፓርቲ ነው። የክርስቶስ ፍቅር ስፋት አለዋል። ቀጥሎ ደግሞ ምን አለው ይላል? እርዝመት አለው። ከዛስ ከፍታ አለው። ከዛስ ጥልቀት አለው። ምን ያህል እንደሆነ በጣም ሜዠርመንቱ ምን ያህል ነው ቢሰፈር፣ ምን ያህል ነው መለካት ከተቻለ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ። እስቲ የሆነ ሰው አሜን ይበል። የመገንዘብ ኃይል፣ የክርስቶስን ፍቅር የመገንዘብ ኃይል። ብዙዎቻችን እሱ ስላልገባን፣ እሱ የገባቸው ሰዎች ቅድም የሆኑትን ሆነዋል። እሱ የገባቸው ሰዎች ነፍሴ በእኔ ዘንድ እንደማትከብር እንደምናምንቴ ነገር ቆጥራል ብለው ራሳቸውን አሳልፈው ሰጥተዋል። ባለፈው ነግሬያቸዋል። ጴጥሮስ እንዴት እንደተሰቀለ ታሪኩን ሳጠና በጣም ልቤን ይነካዋል። ቫቲካን የተሰቀለው ቫቲካን ማለት ሮም ውስጥ ያለች አንድ ትንሽዬ ከተማ ነች አይደለም? አገር ናት ራሱ። ለዚህ ነው ቅዱስ ጴጥሮስ ካቴድራል ያለው ቫቲካን ነው። እዛ ነው በሱ ስም ነው የተሰየመው ቫቲካን። እና እዛ ጋር ወንጌል እየሰበከ ነው ጴጥሮስ። እየሰበከ ያለ ሊይዙት ሲመጡ ሸሽቶ ሲወጣ ከጌታ ጋር ተገናኘ ፊት ለፊት። እና ወዴት ነው የምትሄደው ስለው ድጋሚ ልሰቀል ነው አለ። ያን ጊዜ ነው ጴጥሮስ ነው አይሆንም አለና ተመልሶ ሄዶ ወደ ታች ተሰቀለው። ነው አንተ ጨርሰሃል፣ አሁን እኔ ተራ ነው። በጊዜ ውስጥ ምን ያደርጋሉ? ፌድ ያደርጋል። በጊዜ ውስጥ ያልቃል። የእግዚአብሔር ፍቅር ግን እንደዛ አይደለም።
ወዳጆች፣ እንደዛ አይደለም። ስለዚህ ይሄን ለማወቅ በርቱ፣ የመገንዘብ ኃይል አግኙ ይላል። ከፍታ ከምድር እንዴት ሰማይ ድረስ አንተ ወስዶ እንዳስገባ አንድ እዚህ ምንም ኃጢአተኛ የሆነን ሰው እንኳን ለሰው ለራሱም የማይሆነን ሰው ወስዶ ከአብ ጎን እንዴት አስቀመጠው። እንዴት ነው አሁን አንተን ያስቀመጠ? እኔን እንዴት አስቀመጠኝ? እናንተን እንዴት አስቀመጣችሁ? ቤተሰብ አሁን ይገባችኋል ይሄ ነገር? እስቲ አሁን ምንድነው በምን ሂሳብ አሁን አንተ እውነት ለመናገር ሃይማኖተኝነት ቢሆን ቅጠልና እንትን እየበላ መከራውን የሚበላ የለም እንዴ? የለም ወይ? እንዴ አንተ ስንት እኮ ፍዳ የሚበላ ሰው አለ ለመጽደቅ ብሎ። በየሃይማኖቱ ብትሄድ፣ ቡድሃ ብትሄድ፣ ሂንዱ ብትሄድ፣ ኤቭሪዌር ሙስሊም ጋር ብትሄድ አንዴ አይስ እኮ ወጣቶች ናቸው፣ የተማሩ ልጆች ናቸው እኮ አይላያቸዋቸውም እንዴ? የተማሩ ማስተርስ ምናምን ያላቸው ያኔ እኮ ውጊያ ውስጥ የተገቡት በጣም የተማረ ነገር ግን ጀነት አለ፣ በቃ ጀነት ይጠብቀኛል ብሎ እኮ ላይፉን ይዞ በቃ ለመሞት እኮ ነው፣ ላይፉን እኮ ነው የሚሰጠው። ሪሊ በክርስትናው ኮንቴክስት ወደኛ ስንመጣ እኛ በዚህ ልክ የክርስቶስን ፍቅር አንደርስታንድ አርገነዋል? አይ ዶንት ቲንክ አይመስለኝም። ዛሬ የመገንዘብ ኃይል ማግኘት ይሆንልን። እስቲ እጃችሁን አሱና የመገንዘብ ኃይል ስጠኝ በሉት ባካችሁ። ድገሙና የአንተን ፍቅር በሉ እስቲ የመገንዘብ ኃይል እንዳገኝ እርዳኝ ይሁንላችሁ በኢየሱስ ስም። አሜን 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 አሜን። ጥልቀት እስከ መጨረሻው የልብ ማንነት የሚገባ ስለዚህ እነዚህ ነገሮች ናቸው። እናንተ ሌላ ጊዜ አንበቡት፣ እኔ እንደ እንትን ነው የምነግራችሁ። በዚህ ልክ አራቱን ዳይሜንሽን አራት ማዕዘን ያለውን የክርስቶስን ፍቅር ለማወቅ ምን አድርጉ አለ? በርቱ። ክብር ለኢየሱስ ይሁን። ይሄን ያህል ስለ ፍቅር እንደው ካነሳው ቺናል ካልኩኝ ፍቅር ብቻ የሚከፍታቸው በሮች ቅድም ከላይ ርዕሴን እንዳትረሱት ያወራሁት ስለምንድን ነው? እውነተኛ የበረከት ስርዓቶች የሚል ነው። ስለዚህ ዛሬ ስለ ፍቅር እያነሳን ፍቅር ብቻ በሮች፣ ፍቅር ከሌለህ የማይከፈቱ ማለት ነው። ሌላም ነገር ቢኖርህ ያለ ፍቅር ምንም ማታረጋቸው እማትከፍታቸው። አንደኛው የእግዚአብሔር ፕሬዘንስ ህልውና፣ የእግዚአብሔር ህልውናና የመንፈስ ቅዱስ ህልውናና መንፈስ ቅዱስ በአንተ መስራት በጣም ይለያያል። በጣም ይለያያል። ፕሬዘንስ ማለት አብሮነት ነው። ገብቷችኋል? መንፈስ ቅዱስ ፐርሰን ነው፣ አካል ነው። ገባችሁ? ልክ ኢየሱስ አካል ኖሮት ምድር ላይ ይመላለስ እንደነበረው መንፈስ ቅዱስም አካል ነው። መንፈስ ቅዱስ ስጦታውን ሰጥቶ ከአንተ ጋር ግን ላይሆን ይችላል። ይሄ ምንም ጥያቄ የለው። ፕሬዘንስ የሚባለውን ሀለወቱ ግን የሚገኘው ምን ሲኖር ነው? ፍቅር። ፕሬዘንስ ብዙ ሰዎች ስለ ፕሬዘንስ በጣም ይጨነቃሉ። ትክክል። ፕሬዘንሱን ህልውናውን መናፈቅ በጣም ጥሩ ነው። ግን እመኑኝ ፍቅር በሌለበት ቦታ እግዚአብሔር የሚባል የለም። ህልውናውን የሚጠራው አትራክት የሚያደርገው ከእምነት በላይ ምንድን ነው? ፍቅር። በቤታችሁም ይሁን በቤተ ክርስቲያንም ይሁን ኤቭሪዌር አፍቃሪ ሰዎች በበዙ ቁጥር እግዚአብሔር በእነሱ መካከል የመሆን እድሉ ሰፊ ነው። ፍቅር ባለበት ቦታ ፕሬዘንስ በሌላ መንገድ አታመጣውም። በሌላ ምናምን ነው አይሆንም። ቶሎ ሄዳለሁ። ሁለተኛ የትኛውንም ፈተና ቅድም የዘረዘርኳችሁ የማሸነፍ ጉልበት ሐዋርያ ጳውሎስ ሮሜ ላይ ተናገረው። በወደደን በማን በእርሱ ምን እናደርጋለን የሚለው ከአሸናፊዎች ሁሉ እንበልጣለን ማለት ሌላውን ሰው ያሸነፈው ነገር ሁሉ ጳውሎስ ዘርዝሯቸዋል እኮ። ራቁት ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ብቸኝነት ነው፣ ጠላለ የመከራ አይነት ዘርዝር፣ ጦር ነው፣ ሰይፍ ነው፣ ዘርዝራቸው ሁሉንም። እነዚህን ሁሉ ብትዘረዝር፣ እነዚህ ሁሉ ቢመጡ እኔ ከእግዚአብሔር ጋር ካለኝ ፍቅር ሊለየኝ አይችልም። እምነት ኖሯቸው የሸሹ ሰዎች አሉ እንዳይመስል። እምነት ኖሯቸው የፈሩ ሰዎች አሉ። የወደዱ ሰዎች ግን ራሳቸውን ሰጥተዋል። ልክ ነው ወይ? ስለ ሲድራቅ ሚሳቅና አብደናጎ ሲያወራ እኮ ራሳቸውን ምን የጠሉትን ነው የሚለው? ያልወደዱትን አይደለም እንደሚለው ራሳቸውን አሳልፈው የሰጡ እኮ ሲል ራሳቸው። ፍቅር ማለት እሱ ነው የሚሰራው። ከአሸናፊዎች እንበልጣለን የሚለው ሰውን ሁሉ ያሸነፈ ነገር ከክርስቶስ ጋር ሲመጣ እነሱ ጋር ያሸንፋቸው። ጳውሎስ ማን ይለየኛል? ቴልሚ ዱላ ነው ሲለየው አታገኙም። 5 ጊዜ 39 ተገርፏል።
መከራ ነው፣ መራብ ነው፣ መጠማት ነው፣ ማጣት ነው፣ ማግኘት ምንም ነገር አይደለም። እሱ መልአክ ራሱ አይለየኝም አይልም እንደዛ ጋር። አዎ ማንም ቢሰለፍ ከእግዚአብሔር ከክርስቶስ ኢየሱስ ካለ ፍቅር ሊለየን እንዳይችል ተረድቻለሁ። ወዳጆቼ መከራን የማሸነፍ ጉልበት፣ መከራን ድል አድርጎ የመሄድ ሌላውን ያሸነፈውን አሸንፎ ለመሄድ የሚያስፈልግ የፍቅር ጉልበት ነው። አሜን ሃሌሉያ። ይሄ ፍቅር ጉልበት ልባችሁ ላይ ይተከል። እስቲ ወረሰው አሜን ይበል እንደገና። ያስ የፍቅር ጉልበት ከሌላችሁ እኔ ልንገራችሁ እኮ ተአምር እየሰራችሁ ተሸናፊ ናቸው። ብዙ ሰዎች ተአምር እያሰሩ በጓዳቸው ተሸናፊ ናቸው። ለብዙ ኃጢአት ይሸነፋሉ። ብዙ ነገር የመቋቋም ጉልበት የላቸው። በቤታቸው ካራክተራቸው ላይ ብዙ ነገራቸው ላይ ምን ስላጡ ፍቅር ይሄን ሁሉ ነው የሚያሸንፈው። የማያሸንፈው ነገር የለም ነው ማለት ነቲንግ ፊቱ አይቆምም። ዛሬ በኢየሱስ ስም ይሄን የመገንዘብ አቅም ማግኘት ይሆንልን ይሆንላችሁ በኢየሱስ ስም። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ይላል ጳውሎስ። መከራ ወይስ ጭንቀት? ዛሬ እኮ ብዙ ሰው ጸለይኩ እግዚአብሔር ወደ እኔ አልመጣም፣ እኔ ከዚህ በኋላ ቸርች አልሄድም ይላል። በቃ ፍቅሩ እስከዚች ናት፣ የጸሎቱ መልስ እስክትመለስ። በቃ እግዚአብሔርን የሚወድበት ልክ የሆነች እንጀራ በር መከፈቱ ነው ለሱ። እግዚአብሔር የሱን መውደዱና መጥላቱን የሚለካው ስራ በማግኘትና በማጣት፣ በማግባትና ባለማግባት፣ በመውለድና ባለመውለድ፣ በሆነች ነገር የእግዚአብሔር ፍቅር መለኪያዋ እሷ ናት። የሆነች ትንሽዬ ጠብታ በእውነት እኮ ትንሽዬ። ጳውሎስ መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስላንተ ቀኑን ሁሉ እንገደላለን አለ። አንዴ ብቻ አይደለም፣ ቀኑን ሁሉ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን ክብር ለኢየሱስ ይሁን። በዚህ ሁሉ ግን በወደደን በርሱ ካሸናፊዎች ሌላውን ያሸነፈ እኔን አያሸንፈኝም ማለት ነው። ለአንተም ይሁንልህ በኢየሱስ እስቲ ይሁንልኝ በሉ ባካችሁ፣ ይሁንላችሁ። ስለዚህ ነገሮችን ከጌታ ጋራ ብዙ ነገር ለማሸነፍ ጉልበት የምታገኙት በዚህ የፍቅር ኃይል ስትመላለሱ ነው። ጌታ የተባረከ ይሁን። እስቲ አሜን በሉ። እስቲ ፍቅር ብቻ ስለሚከፍታቸው በሮች ነው። ሌላው ጥልቅ ምስጢርና መገለጥ። ጥልቅ ምስጢር። እግዚአብሔር ለማንም ዝም ብሎ ምስጢር አይዘከዝክም። ለማንም እግዚአብሔር ለሚወዳቸው ሰዎች ብቻ ነው። ባይብልን ሳጠና በጣም አንዳንድ ነገሮችን አንዳንድ ጥልቅ ነገሮችን የሚናገረው ለምን አይነት ሰዎች ነው? በጣም ለሚወዳቸው ሰዎች። ሌላው ቀርቶ አንዳንድ ነገር የሚሰጥህ ራሱ አንዳንድ ልዩ ስጦታዎች እንኳን ካለ ፍቅር አይሰጥም። ታስታውሳላችሁ ካሌብ ያለውን አትፍሩ ካለ በኋላ እንደ እንጀራ ይሆናሉ ካለ በኋላ ከወደደን ምንድን ነው ያለው? ከወደደን አሳልፎ ምን ያደርገናል? ግን እንደምታዩት የወደዳቸው ሁለት ብቻ ነበሩ፣ ሌሎቹ ቀሩ። ከወደደን ያለው ሁለት ነው። ኤኒዌይ ጥልቅ የሆኑ አንዳንድ ሚስጥሮች ከፍቅር ጋር ብቻ የተገናኙ ናቸው። እግዚአብሔር ለሁሉ አይናገርም። አንዳንድ ነገሮችን ለምሳሌ ልንገራችሁ። ዮሐንስ ወንጌልን ስታጠኑ ጌታ ይወደው የነበረ ምን ይላል? ደቀ መዝሙር ይላል አይደል? እንደ ጴጥሮስን አይወድም፣ እንደ ሌሎችን አይወድም፣ ይወዳል። ነገር ግን ስፔሻል ደግሞ ነገር አለ። ክብር ለኢየሱስ ይሁን። የተለየ ደግሞ ነገር አለ። ለዚህ ነው ዮሐንስ ወንጌል ከሌሎቹ ወንጌሎች ሁሉ በሁሉ ነገሩ ምን የሆነ ነው? የተለየ ነው። እኔ እንደውም እላለሁ ዮሐንስ ወንጌል ከመጽሐፍ ቅዱስ ቢወጣ አይ ዶንት ኖ ክርስትና ምን ላይ እንደሚቆም። በጣም ከባድ ነው። በጣም አስቸጋሪ ነው። እጅግ ጥልቅ የሆነውን ይሄ ዶክትሪን የነገረን ዮሐንስ ነው። ስለ ሥላሴ በትክክል የነገረን እሱ ነው። ኢየሱስ እግዚአብሔር ነው የሚለውን የነገረን እሱ ነው። ባይዘው እሱ ነው። ሌሎቹ አይደሉም። ሉቃስ አልነገረንም፣ ሌሎቹ አልነገረንም። ማርቆስ አገልጋይ ነው ብሎ የነገረን፣ ማቴዎስ ደግሞ ንጉሥ ነው ብሎ የነገረን፣ ሉቃስ የሰው ልጅ ነው ብሎ የነገረን። እነዚህ ናቸው እነሱ የነገሩን። በቃ ኢየሱስ ማን ነው? ዮሐንስ ግን መጥቶ ምንድን ነው ያለው? እርሱ እግዚአብሔር ነው፣ የእግዚአብሔር ልጅ ነው የሚለውን የነገረ ማን ነው? ዮሐንስ። ማን? ጌታ ይወደው የነበረ ደቀ መዝሙር፣ ወደ እሱ ይጠጋ የነበረ። አንዳንድ ምስጢር ከኢየሱስ ለማውጣጣት ሲፈልጉ እነ ጴጥሮስ የሚሄዱት ማጋ ነበር?
ዮሐንስ ጋር። ለምሳሌ አሳልፎ የሚሰጠው ማን? ምናምን ኢየሱስ በደምሳሳው ተናገረ። ከዛ መጥተው የጠየቁት ማንን ነው? እነሱ ዮሐንስን። አረ ይሄ ነገር ስለማን ነው? ዮሐንስ ግን ያውቅ ነበር። ሚስጥረኛ ነበር። ዲፕ ነው እሱ ወዳጆቼ። ያ አንዳንድ ዲፕ የሆኑ ሚስጥሮችን ጳውሎስ ጋር ያ ሁሉ ሚስጥር ለምን ተገለጠ? የእግዚአብሔር ሚስጥር እንዴት እንደማስተውል ታውቃላችሁ ብሎ ጠይቋል። እንደዛ አይነት ዲፕ የሆኑ መንፈሳዊ ሚስጥሮች ለማንም አይገለጡም ወዳጅ። ብዙ ለወደደ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሚስጥረኛ። አሁን ይሄ በጣም እኮ ከባድ ነገር ነው። ልክ ነኝ? በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበር። በሙሉ ውስጥ እስቲ አንብበው። እንዲህ አይነት ዲፕ የሆነ ኖውሌጅ ዝም ብሎ አይመጣም። እሱ ብቻ አይደለም። ሌላ ደግሞ በጣም የተወደደ ሰው አንድ ጋር ቶሎ ሊሄድ ዳንኤል የሚባል ባይብል ላይ ዳንኤል ብቻ የተጠራበት አንድ እንትን አለች። ባለፈው አንድ ቀን ተናግሬዋለሁ። ዳንኤል ብቻ። እኔ ሌላ ሰው በዛ መጠራቱን አላነበብኩም መጽሐፍ ቅዱስ ላይ። እጅግ የተወደድክ ዳንኤል ሆይ እጅግ የተወደድክ አንተ። እንዴት ነው ነገሩ ራሱ? እውነት ነው። ዳንኤል የነገረን ሚስጥር ቀላል አይደለም። እስከ ጌታ ምጽአት ድረስ ጳውሎስ በተሰሎንቄ መልእክቱ ላይ ጠቅሷል። ሰዎች ጌታ ምጽአት ደርሷል ብሎ ግርግር ሲፈጥሩ ነው። ዳንኤል እኮ ተንብዮአል፣ ተናግሯል። ገና የአመጽ ልጅ ሳይመጣ እንደዚህ ሳይሆን ብሎ አላስረዳም። ተመልከት፣ ጥልቅ የሆነ ሚስጥር ያወራቸውን ሰዎች ካየህ ከእግዚአብሔር ጋር የጠለቀ ፍቅር ውስጥ የወደቁ ሰዎች ናቸው። ዛሬ በኢየሱስ ስም ልባችሁ ውስጥ የሆነ ፍቅር ኃይል ይነሳሳ። እስቲ አሜን በሉ። እስቲ ጌታን ወዳለሁ ትሉኝ ይሆናል። አይ ነው ብዙዎቻችን እንደዛ ነው የሚመስለን። እንወዳለን እንላለን፣ ግን ሪሊ ብትፈትሽ ግን እንደዛ አይደለም። ዝም ብዬ ራሴን ስመረምረው እኔ እናንተን አላውቅም። የራሴን ስፈትሽ ግን የሆነ ክፍተት አገኛለሁ፣ የሆነ ጎዶሎነት አገኛለሁ። መጽሐፉ በሚያስቀምጠው ልክ ነኝ ወይ? አይ ዶንት ቲንክ ሶ፣ አይመስለኝም። ስለዚህ ራሳችሁን ማየት ነው። ጥልቅ የሆነ ሚስጥር። አራተኛ እግዚአብሔር ፍቅር ሲገለጥ፣ ሌላው የእግዚአብሔር ፍቅር በህይወታቸው የተገለጠ ሰዎች ከነሱ ዘመን የሚሻገር ነገር በህይወታቸው እግዚአብሔር ያደርጋል። ከነሱ ዘመን የሚያልፍ በጣም መሰረታዊና ፈርም የሆነ የጠነከረ ነገር ይሆናል። ሉቃስ 7:47 ላይ እንደምታነቡት ስለዚህ ላለው እጅግ ወዳለችና ምን አድርጋለችና እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል ካለ በኋላ ማቴዎስ ግን ይነግረናል ለዚህ ሴት ደግሞ ምን እንደተደረገ። ሉቃስ አልነገረንም። ማቴዎስ ግን ምን ብሎናል? እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። እስቲ አሜን በሉ። ምን ይሆናል አለ? ይነገራል። የሚነገር ታሪክ አለ። አየህ፣ በፍቅር የሄደችበት ርቀት ፍቅር ዋጋ ያስከፍላል። አሁን እኮ ችግሩ ፍቅር የቋንቋ ጉዳይ አይደለም። ዮሐንስ በግልጽ ነው የነገረን። ልጆቼ ወይ አለ በስራ እንጂ በአንደበት ብቻ አንዋደድ። ፍቅር እንደ ፍቅር ከባድ ነገር የለም፣ እንደ ፍቅርም ዋጋ የሚያስከፍል ነገር የለም። ምን ጥያቄ አለ? ምንም ጥያቄ የለውም። እንደ ፍቅር ምን ዋጋ የሚያስከፍል ነገር አለ? ወገን እግዚአብሔርን ሰው ልጅ ያደረገ ነው ፍቅር። ስለዚህ መታሰቢያ ዋና ነገር በህይወታቸው የሚሆነው እንደዚህ አይነት ሰዎች ናቸው። ሌላውና አምስተኛው ጥልቅ የሆኑ ፍርሃቶችን ያስወግዳል። እውነተኛ ፍቅር ውስጥ ከወደቃችሁ ፍርሃት የሚባል ነገር የለም። አብዛኛው ሰው ይብዛም ቢነስም በሆነ ፍርሃት ተከቦ ነው የሚኖረው። አብዛኛው ሰው የሆኑ ፍርሃቶች እያንዳንዳችን ጋር አይጠፉም ቢፈተሹ። ልክ ነው። ከሌለባችሁ ሰየው። ግን አይመስለኝም ብዙ ሰው ጋር የሆነ ፍርሃት አለ። እያመንክም ትፈራለህ። እምነት ፍርሃትን አንዳንድ ሰዎች እንደሚያስቡ ስላመንክ የሆነ ፍርሃት አይ ዶንት ቲንክ። አሁን እንደነ ኤልያስ አይነት አማኝ አለ እንዴ? ግን ኤልያስ አልፈራም? ፈርቷል። ምን ነካ? ፍርሃት አለ። ንጹህ ፍርሃት አልባ የሆነ ህይወት የምትኖሩ ጥልቅ የሆነ ፍቅር ውስጥ የወደቅ ብቻ። ለምንድን ነው እነ ጳውሎስ ሞትን ያልፈሩት? የመጨረሻው ሞት አይደለም። ሞትን ያልፈሩት ለምንድን ነው? ስላመኑ ነው አይደለም። በቃ ከጌታ ጋር ያላቸው ፍቅር ነው። የእምነት ጉዳይ አይደለም። ጉዳዩ የምን ጉዳይ ነው?
የፍቅር ጉዳይ አይ ሞትን እናሸንፈዋለን ብንሞትም እንነሳለን ወዲያው ብለው ነው እንዴ? አይደለም። ሰይፉ እንደማይቆርጥ ስለማያውቁ ነው? አይደለም። ከእግዚአብሔር ጋር ያላቸው ፍቅር ራሳቸውን አጥፍቶታል። አያችሁ፣ ራሳቸው ተውጠዋል። በቃ እውነተኛ ፍቅር ካለ ፍርሃትን ካንተ ላይ ገፎ ምን ያደርጋል? አሁን ብዙዎቻችን እንወዳለን፣ ጌታን እንወዳለን፣ ግን እኮ እዚህ ጋር ወተን ወንጌል አንነግርም ስለምንፈራ። ብዙዎቹ ጋር እንኳን ወጣ ብለ አይደለም ሰይፉን ተው፣ ሰይፍ ምናምን ዱላውን ተው፣ ምንም ዱላና ሰይፍ የለም አሁን እዚህ ከተማ። ግን በቃ ወጥተህ ስለ ኢየሱስ ፍቅር ለመናገር ፍቅር ግን ግድ ይላል አይልም እንዴ? ይላል። እውነተኛ ፍቅር ካለ እንደዛ ነው ቢያደርግ። ፍርሃትም ምን ያደርጋል አለ? ያስወግዳል። አንደኛ ዮሐንስ 4:16 ፍጹም ፍቅር ፍርሃት ምን አድርጎ አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። በፍቅር ምን የለም አለ? ፍርሃት የለም። ዲፕ የሆነ ፍቅር በውስጣችሁ ካለ ወዳጆቼ ለፍቅር የማትከፍሉት ዋጋ የለም። ራስን የሚያስረሳ ፍቅር። ልክ ጳውሎስ እብድ ብንሆን አላለም? ምን ብንሆን? እብድ እኮ ነው ስላሉት ነው። እብድ ነው ስላሉት ነው። ጳውሎስ እብድ አይደለም። ግን እብድ ያስመሰለው ምንድን ነው? ጳውሎስ እብድ ያስመሰለው ከጌታ ጋር ያለው ምንድን ነው? ፍቅር። ምንድን ነው የሚለፈልፈው ይሉታል እኮ። የሚያስለፈልፈው ፍቅር ነው። ክብር የነበረው ሰው ነው። አንድ ወቅት ላይ አንቱ የተባለ ሰው ነው። ማንም ሰው በሱ ልክ እስከማይገኝ ድረስ በብዙ እውቀት የበለጸገ ሰው ነው። ነገር ግን እንደዛ ሁሉ ያንን ለመተው ያበቃው ሌላ ነገር አለ። ስላፍ ብዙዎቻችን እንወዳለን እንላለን፣ ለመውደድ ግን አንዲት ኢንች መሄድ አንችልም። ያ ነው ችግሩ። እውነተኛ ፍቅር ግን ይሄንን ያደርጋል። ፍጹም ፍርሃትን ከህይወታችሁ ላይ ገፎ የሚጥለው ምንድን ነው? ፍጹም ፍቅር ካለ ሞት አትፈራ፣ ምንም ነገር አትፈራ። ጥራቸው ሁሉ ላይ ድፍረት አለ፣ ሁሉ ላይ ብቃት አለ። ለዚህ ነው መጽሐፉ ጳውሎስ እጸልያለሁ፣ አዲሱ መደበኛ ትርጉም እንደዛ ነው፣ እጸልያለሁ። ይሄ ነገር በቀላሉ አይመጣም። ኤፌሶን ላይ 2 ዓመት ተኩል አስተምሬ እንኳን ሰው ገና ለአቅመ ፍቅር ገና አልደረሰም። በቂ የሆነ ፍቅር ገና አልገባውም። ስፋቱ፣ ቁመቱ፣ ከፍታውና ጥልቀቱን አልተረዳም። ስለዚህ I have to pray ጸልይላችኋል እንዲገባችሁ ማስተዋል እንድትችሉ። ምክንያቱም እውነቱን ነው። አንዳንድ ነገር ራሱ መንፈስ ቅዱስ በሰው ልብ ላይ ካላመጣው ሺህ ጊዜ ብታስተምረው አይመጣም። አይመስላችሁም? በቃ ራሱ መንፈስ ቅዱስ ኢምፕላንት ካላረገ አይመጣም ወዳጆች። ዮሐንስ እሱ ነው የሚነግረው። እግዚአብሔርን ማወቅ ራሱ እግዚአብሔርን ማወቅ የምትለው ነገር በዋናነት ከፍቅር ጋር ብቻ የተገናኙ ናቸው። እንደዚህ አይነት በረከቶች ስፕሪት ዓለም ላይ እነዚህ ነገሮች በጣም መሰረታዊ ናቸው። አሁን የጠራዋቸው ወዳጆቼ እግዚአብሔርን ማወቅ። ፍቅር የሌለው ሰው እግዚአብሔር ምን ያደርግም ነው ያለው? እምነት ሊኖር ይችላል። ተራራን እስካፈልስ ድረስ እምነት ቢኖረኝ አላለም? ምን ተራራን እስካፈልስ እምነት ሊኖር ይችላል የሆነ ነገር ለመምታት። ነገር ግን ፍቅርና እምነት የተለያዩ ቦታ ላይ የተለያየ ስራ ነው የሚሰሩት። የተለያየ ስራ ነው። አይኖ እምነት ትልቅ ነገር ነው። ስለዚህ አንደኛው ሌላው ምንድነው? እግዚአብሔርን ማወቅ። ፍቅር የሌለው እግዚአብሔርን አያውቅም ባጭሩ። ይሄን የጻፈው ባይዘው ውጪ ላሉ ሰዎች አይደለም፣ ቸርች ውስጥ ላሉ ሰዎች። ልጆቼ ሆይ ያለ አይደል የሚጽፈው ዮሐንስ? ልጆቼ ሆይ ያለ እኮ የሚጽፈው ቸርች ውስጥ ላሉ ሰዎች ነው። ፍቅር የሌለው እግዚአብሔር ምን አያደርግም? አያውቅም። እግዚአብሔርን ወደ ማወቅ ሪልም ውስጥ ዓለም ውስጥ ለመግባት ከልቤ ነው የምነግራችሁ፣ አንዱ መስራት ያለባችሁ ፍቅራችሁ ላይ ፍቅር ይሰራበታል። ፍቅር ትቀበለዋለህ፣ ከዛ ቀጥሎ ደግሞ አንተ ምን ታደርግበታለህ? ትሰራበታል። መጽሐፉ ነው የሚለው ፍቅርን ተከታተሉት ይላል አይደል? ያ ነርቸር አድርገው፣ ልክ እንደ አትክልት ቁጠረው፣ አጠጣው ማለት ነው። ፍቅር ክትትል ይፈልጋል። ዴይ ቱ ዴይ። እኔ አሁን እናንተም ስለ አንድ ሰው እየጸለያችሁ አዘሴም ታም ያን ሰው መጥላት ትችላላችሁ? ይቻላል? ለምሳሌ አይመጣልህ። በሰራህበት ቁጥር በውስጥ ያለው ነገር ምን ይሆን ይመጣል? እያደገ ይመጣል። ሰዎችን ለመርዳት እጅን በዘረጋ ቁጥር ለሰዎች ያለ ፍቅር እየጨመረ ይመጣል። ባይዘው እንደዛ ነው፣ እየጨመረ ይመጣል። በሰው ህይወት ላይ ኢንቨስት ማድረግ በጀመርክ ቁጥር እየወደድካቸው። ለምን? ልክ እንደ ስራ ነው የምትቆጥረው።
ይሄ እኮ አንዳንድ ሰዎች ይሄ ላቤን ጠብ ያረኩበት ድካሜ ነው እንዴት በከንቱ ተወዋለሁ ምናምን ይላሉ አንዳንድ ነገሮቻቸው። ልክ እንደዛው በሰው ሕይወት ላይ ነው። ጳውሎስ ልክ እንደዛ ነው የሆነው። ልንገርህ ተገርፌያለሁ፣ 39 ጊዜ 5፣ መከራ ደርሷል፣ መርከቤ ተሰብሯል፣ እንደዚህ ሆኛለሁ። ይሄ ሁሉ ምንም አይደለም አይደለም። ይሄ ሁሉ ቀላል ነው። ይሄ ሁሉ 35 ጊዜ 9 ጊዜ መገረፍ ቀላል ነው። መርከብ መሰበር ቀላል ነው። ይሄ ሁሉ መከራ ቀላል፣ ቀላል ነው። ታዲያ ምንድነው ጳውሎስ የሚከብድ? ቤተ ክርስቲያን፣ እህቶችና ወንድሞች፣ ክርስቲያኖቹ፣ ቅዱሳኖቹ የኔ የዕለት ሸክም እነሱ ናቸው። ዋት ኢላፍ! ምን አይነት ፍቅር ነው ይሄ? ምን አይነት ፍቅር ነው? ሪሊ በዚህ ልክ ነን ወይ ነው ጥያቄው። ሰው ራሳችን ላይ እንስራ፣ እግዚአብሔር ይርዳል። ፍቅር ምን ይሆናል አልኳችሁ? ይሰራበታል። አንድ ዳቦ ካለ 2 ቦታ ገምሰ ከመስጠት ይጀምራል። በቃ ከሩቅ አይደለም የሚጀምረው፣ ከትንሹ። ፍቅር አክሽን ስለሆነ፣ ፍቅር ወሬ ንግግር አይደለም ተግባር ስለሆነ ከዛ ነው የሚጀምረው። ሰው ክርስትናን መኖር አይፈልግም። በዚህ ዘመን ያለው ችግር ነው። ክርስትናን መኖር አይፈልግም። ሰው የሚፈልገው እግዚአብሔር እንዲኖርለት ብቻ ነው። ኖ ወይ መንፈሳዊ ዓለም መርህ ነው። ሰው እግዚአብሔር በፍቅራችን ላይ ዛሬ የሆነ ነገር ይጨምር። አሜን ይሁንላችሁ። ስለ ፍቅር ስላለን ፍቅር መጠንቀቅ ያለብን ነገር ቅድም መሀል ላይ ተናግሬያለሁ። we have to be very conscious። ለምን አስመሳይ ላለመሆን በፍቅር ጉዳይ በጣም መጠንቀቅ አለባችሁ ብሎ ቆሮንቶሶችን መክሯል። ቆሮንቶሶች በጸጋ ስጦታ ይመካሉ። ሁሉ ስጦታ አለባቸው። መናፍስት ይለያሉ፣ ትንቢት ይናገራሉ፣ አጋንንት ያስወጣሉ፣ ምናምን ማጥራ ሁሉንም ነገር አላቸው። አንድም የጸጋ ስጦታ አይጎልባችሁም ተብሎ ተነግሯቸዋል። አለ ሁሉ ነገር። ጳውሎስ ግን ሲያቸው ኦፍ ኮርስ እነዚህ ሁሉ ነገሮች አሉ፣ አንድ ነገር ግን ጎሏቸዋል። ምን? ፍቅር የላቸው። ስለዚህ ስሙ አላቸው። ኤፌሶን ከተማ ላይ 2 የሚመለኩ አማልክቶች አሉ። 2 አማልክቶች አሉ። እነዛ አማልክቶች ሲመለኩ ዛሬም በአንዳንድ ቦታ እንደምታዩት ትላልቅ የናስ ደወሎች እንደዚህ የሚጋጭ እነሱ ነው ያጋጯቸዋል። ዜማ የላቸው፣ ግጥም የለበትም፣ ምንም ነገር የለበትም። ምንድነው ነገሩ? ጩኸት ብቻ ነው። ታረጋለህ፣ ናስ ከናስ ጋር ታጋጫለህ። ጸናጽሉም እንደዛ ጸናጽል ሌሎች አይደለች አለ። እሱን በማጋጨት ሰዎችን ወደዛ ወደ ጣዖት ወደነዛ ወደ ድንጋይ አማልክት ምን ታረጋቸዋል? ትጠራቸዋል። ኤፌሶን እንደዛ ነች ቆሮንቶስ ከተማ የነበረው። ጳውሎስ እሱን እየጠቀሰ ነው የሚነግራቸው። እኔ አለ እምነት ቢኖረኝ ተራራውን እስካፈልስ እንዲህ ቢኖረኝ እንደዚህ ባርክ፣ ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚሸዋሸው ጸናጽል ነኝ የሚለው እሱን ነው የሚነግረን። ልክ እንደዛ እንደሚጋጭ ለዛ አፍ ለሌለው ለማያወራ ለማይናገር ጣዖት ለሆነው ለሱ እንደሚደረግ ከሱ ውስጥ የሚወጣ ፍቅር የለም። አሁን ይሄ ፑልፒት አለ። ከዚህ ፑልፒት ምን ፍቅር ይወጣል? ዝም ብሎ የተገተረ ነው። ልክ ነኝ? ልክ እንደዚህ አይነት የተገተሩ ጣዖታቶች ናቸው። ከነሱ ውስጥ የሚመነጭ የፍቅር ኃይል የለም ምንም። ልክ እንደዚህ ነው ይላል ጳውሎስ። ፍቅር ከሌለኝ የኔ ህይወት ልክ እንደዚህ ጣዖት ነው፣ እንደተገተረ እንደዚህ ጉቶ ነው፣ ምንም የማይጠቅም ነው። ወይም ደግሞ ይሄ ዝም ብሎ የሚጮህ ዜማ የለው ዝም ብሎ የሚጋጭ ሲምባል ሲሉታል እነሱ። እንደዛ ማለት የሚጋጭ ህይወት የለበትም ማለት። ክርስትናን ስዊት የሚያደርገው ፍቅር ነው። ባይዘው ልክ ነኝ ወይ? ኢየሱስ ክርስቶስ ደቀ መዛሙርቴ መሆናችሁ አጋንንት በማስወጣት ያውቃሉ አለ። ሽባ ስለተፈወሰ ይታወቃል። ጥሩ ናቸው እነዚህ። ተአምራት ስለተደረገ ይታወቃል አለ። ደቀ መዛሙርቴ መሆናችሁ በምን ይታወቃል ያለ? ስለዚህ ቼክ የፍቅር ሌቭሉን ጌጁን ቼክ ማድረግ ያለብን ቤተሰብ። ጌጅ አለው። በምን ልክ ነው ጌታን የምወደው? ምክንያቱም ጌጅ እንዳለው መለኪያ እንዳለው ጌታ ኢየሱስ ነገረን እዛ ሉቃስ ምዕራፍ 7 ላይ ቅድም ያልኳቸው። ሁለቱም ወደዋል። ሰውየውም ወዶት ነው ኢየሱስ ነው የጠራው። የጋበዘው እኮ ስለወደደ ነው። ልክ ነኝ ወይ? ጠራው ወደ ቤቱ፣ ጋብዞታል። ግብዣ አዘጋጅቷል። በዛ ግብዣ ላይ ነው ያቺ ሴት የመጣችው። በዛ ግብዣ ላይ ተሳተፈችው። እሷ ተጠርታም አይደለም፣ ግን ጥልቅ የሆነ ፍቅር ሼም ያስረሳላ። ሼም ለስ ያደርጋል አይደለም እንዴ? ክብር ምናምን የሚባለው ነገር አይሰራም። እውነተኛ ፍቅር ውስጥ ከገባ ክብር ምናምን አይሰራም። ስለዚህ ክብሯንም ወደዛ አሽቀንጥራ ጥላ፣ ስሟን አሽቀንጥራ ጥላ፣ ሁሉ ነገር አሽቀንጥራ ጥላ አስፋራስ ኢየሱስን እስካገኘው ድረስ እነዚህ ሁሉ ምንም አይደለም።
ገንዘብ ነው ምንም አይደለም። ምክንያቱም ይዛ የመጣችው ነገር ቀላል አይደለም፣ ትልቅ ነገር፣ ውድ ነገር። እንኳን ውስጡ ያለው ሽቶ ብልቃጡ ውድ ነው ባይዘው። አሁን ብዙዎቻችን ስለ ሽቶ ነው የምናወራው። ብልቃጡ ራሱ ኮስቲ ነው፣ ኮስቲ ነው በጣም እሱንም ጭምር ነው። ስለዚህ ሼም አለ፣ ክብር አለ፣ ምን አለ ምን አለ። ይሄን ሁሉ ገደል ከታ ይሄን ውድን ካገኘሁት እሱን ካገኘሁ እነዚህ ሁሉ ለኔ ምንም ናቸው አለች። ዋው ምንም ናቸው። የሰው የሚያወራው ሰው የሚሰድበኝ የሚያንጓጥጣኝ ምናምን አይሰራም። እሱን ካገኘሁት ክብር ለኢየሱስ ይሁን። ያ እውነተኛ ፍቅር እንዲህ ነው የሚያደርገው። ከዛ ኢየሱስ ለዚህ ፍቅር ነው ዋጋ የሰጠው። መታሰቢያ ይሆናል አለ የዚህ ሴት ፍቅር። የኔ ስም በተሰበከበት ቦታ ስለሷ ይሰበካል አለ። ይሄን ያደረገ ፍቅር ነው። ስለዚህ ኢየሱስ አንድ ነገር ተናግሯል እዛ ቦታ ላይ ታስታውስ እንደሆነ ብዙ ወዳለችና። አየህ ብዙ የነበረው እሷን እንደዚህ ያደረጋት ምንድን ነው? ብዙ መውደድ። አንተ ግን ጥቂት ነው የወደድከው። አየህ ቸርች መንጋይ ወንበር ላይ ቁጭ ብለን እኩል ፍቅር የለንም ማለት ብሎ በሌላ አነጋገር ብዙ ነው እሷ የወደደችው። ወዳጅ አንዳንድ ሰዎች ከመንፈሳዊ ዓለም አንዳንድ ትላልቅ በረከት የሚያስለቅቁት በእንደዚህ አይነት ፍቅር። አንዳንድ ፍቅር እንደዚህ አይነት ቃል ይዞ ይመጣላል። ይኸውልህ ስለዛ ሰው አንሰብክም፣ ስለዛች ሴትዮ ግን ዛሬም ይሰበካል። ልክ ነኝ? ሎክ ይሄ ነው የፍቅር ጉልበት። ሌቭል አለው እና እሱን ነው ቼክ ማድረግ ያለብን ነው ቤተሰብ ሁላችን። በምን ልክ ነው ጌታን የምወደው? ስለዚህ ጳውሎስ ይፈራ ነበር። እፈራለሁ እንደሚንሸዋሸው ምን እንዳልሆን ጸናጽል እንዳልሆን፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ድራም እንደዛ ነው። ዜማ የለውም። እንደዛ እንዳልሆን እፈራለሁ። ስለዚህ አንዱ ዛሬ ይሄን አንደኛውን ብቻ ነው ያወራነው። 6-7 ነጥቦች አሉ። ስለ ፍቅር ነው ዛሬ ያነሳነው። መንፈሳዊ እውነተኛ የበረከት ስርዓቶችን ማወቅ ጥሩ። ብዙዎቻችን ቅድም እንደነገርኳችሁ በአንድ ነገር ሁሉ መክፈት ያምረናል። በአንድ መንገድ አንዳንዶች ስለሰጡ ብቻ በቃ መስጠት ብቻ የሚከፍት ይመስላችኋል። ጥሩ ነው፣ መስጠት እንማረዋለን አለ እሱ። መስጠት ብቻ የሚከፍታቸዋል። ሺህ ጊዜ ብትሰጥ ደግሞ የማይከፈታል። ሺህ ጊዜ ብታምን የማይከፈታል። ፍቅር ብቻም ደግሞ የማይከፍታቸዋል። እንመጣበታለን እሱ። ዋናው ግን ፍቅር ነው። ዋናው ምንድን ነው? ፍቅር ነው። ስለዚህ መንፈስ ዓለም ላይ እንደሚኖር ሰው እኛ ሰው ብቻ አይደለን። መጽሐፉ ሰው ብቻ እንዳልሆነ ይናገራል። መንፈሳዊያን ሰዎች ነን። እንደ አንድ መንፈሳዊ ሰው እነዚህን ነገሮች አሟልቶ መያዝ ይገባል። ቤተሰብ አሟልቶ መያዝ ይገባል። ፍቅርን ዛሬ ነው አለኝ በቂ ፍቅር ካልሆነ ዛሬ ጀምር ብራዘር። በሁለት ነገር፣ አንደኛ ፕሬይ። እንዴት ለምትሉ ሰው ጸልይ። ምን የመጀመሪያው የምትጸልየው እኔ የለኝም ብለህ ጀምር። አለኝ ብለህ ለምን ትጀምራለህ? የለኝም በቃ ሳገኝም ለራሴ ነው የምቀረጥፈው። በቃ ምን ግልጽ መናገር ጥሩ አይደለም እንዴ? ኃጢአቱን የሚሰውር ምን ያደርጋል ይላል መጽሐፍ ቅዱስ። አይለማም። የሚናዘዝባትና የሚተዋትስ ምህረት ያገኛል ይላል አይልም? በቃ እኔ ራስ ወዳድ ነኝ ጌታው፣ እኔ አላውቅ። ከዚህ ነው መጀመር። ለመፈወስ እንደዛ ነው፣ እንደዛ ነው። ከጸሎት ነው የሚጀምረው። መንፈስ የሆነ እንዲረዳ የሆነ የፍቅር ኃይል ውስጥህ እንዲፈስ ያን ጊዜ ልብ ላይ ትኩስ ፍቅር ከገባ እጅህ የማይዘረጋበት ምክንያት የለም። ህይወትህ የማይዘረጋበት ምክንያት የለም። እማትጸልይበት ምክንያት የለም። ስለ ሌሎች ለማልቀስ እንባ ግድ የለ፣ ያኔ ይመጣል። እኔ እያለቀስኩ ላሉ አለ ጳውሎስ፣ እያለቀስኩ ከዚህ ብያችኋለሁ። 40 ሰዎች ይላል አይደል ሐዋርያ ሥራ ላይ ተማማሉበት። ጳውሎስን ካልገደልነው በስተቀር እንጀራ አንበላም ውሃም። አንተ ሰው ለክፋት እህል አይበላም እንጀራ አይጠጣም። አንተ ደግሞ ለመልካም ነገር ብትጾም ብትጸልይ ምን ችግር አለ? አንተ ለመልካም ነገር ባትበላ ትሞታለህ። እነሱ ለመግደል እኮ ነው። አንበላም አንጠጣም ጳውሎስ የሚባል ሰው። ጳውሎስ ደግሞ በተቃራኒው ስለነሱ ምን ይላል? ይሄ ነው ፍቅር ማለት። ጳውሎስ በተቃራኒው ስለነሱ ምን እያለ ነው? ሮሜ 8:9-11 ይነግረናል። እኔ እነሱ ድነዋል፣ እኔ የተረገምኩ ነው። ይሄን እየጸለይኩ ነው። ይሄን እየጸለይኩ ነው። ምን እነሱ ድነው እኔ ምን ብሆን ብቀር?
ይሄ ብራዘር ጌታ ካረዳ ይሆን ዛሬ እግዚአብሔር ይርዳል። እሺ የሆነ ሰው አሜን ይበል እስቲ። ስለዚህ የሆነ የፍቅር ጉልበት ያገኘን። ግዴላችሁም የፍቅር እጥረት አለ የለም? የፍቅር እጥረት እኔ ጋር አለ፣ እናንተ ጋር አላውቅም። ካላችሁ ሰይ ይብዛላችሁ። ግን ብራዘር እንዲህ አይነት ፍቅር ግን ያስፈልጋል። በመጨረሻው ጊዜ ቤተ ክርስቲያን የሚመታት አደገኛው አውሎ ንፋስ መጽሐፉ ይነግረናል። የፍቅር ድርቀት ነው። ከአመጽ ብዛት የተነሳ ፍቅር ምን ትሆናለች? ትቀዘቅዛለች። ሰው ሁሉ ራስ ተኮር ብቻ ይሆን ጉዳዩ አይደለም። ሰው እንዳይመስላችሁ ሰው ፍቅር እጦት እወድሃለሁ እወድሻለሁ የሚለው ሰው የለውም። የሱን መከራና ችግር አብሮት የሚጋራ የለውም። አይደለም መከራውና ችግሩን ተውና ሲደሰት እንኳን አብሮ የሚደሰት ሰው ማግኘት መከራ ነው። አንዳንዴ የለም እንዳይመስላችሁ ከፍተኛ ቀውስ ስለሆነ ነው የምልህ። እና መጽሐፉ ያለው እሱን ትቀዘቅዛለች፣ ፍቅር ትቀዘቅዛለች። እዚህ ቤት እንዳትቀዘቅዝ ጌታ ይርዳል።